አኒ ካሉን ዶክተሩ ጋር እንደውል አታምነኝም ምናሴ ወረቀት ነገር አላያችሁ እና አነበብሽው ምንድነው ማዬ ሰላም ስጭኝ አልኩሽ ይሄው ያጂ እሺ በቃ አልስጥም 3 ብያለሁ ቀጥል አዎ እርግብ ናት የደወለችው ግን ነው ላዊ ምን አለችሽ እንዳትለኝ እጄን አጣጥፌ የምቀመጥ ይመስላል ማታ በዜና ወደ አሜሪካን የበረረው ፕሌን መከስከሱንና ብዙ ሰው እንደሞተም ሰማ እና ታዲያ ምንድነው ወይዘሮ ሜላት ጨርቋን ጥላብዳለች አሁን በቃ ምንም ነገር አትጠይቂ እርግብ ግን ደህና ነሽ እማዬ የምታብደው የእውነቷን ነው በለኛ ቆይ ግን አባዬ ምን ነክቶት ነው በዚህ ልክ ነገሩ እሱ ብቻ አይደለም ደሞ ሌላ ነገርም አለ እዛ የተከሰከሰው አውሮፕላን ውስጥ ይኖራል ማለት የበረረው ትላንትና ማታ ነበር አባታችሁ የተከሰከሰው አውሮፕላን ውስጥ አለ ነው የምትለው አቶ መስፍን መሞቱን ለማረጋገጥ ሞቷል እባክሽ ያኔ አባዬ ነፍሴተይ አትዘኝ ላጽናናሽ ከዋይታ አንድ ጊዜ ብቻ ጥሪ አንድ ጊዜ ነገርኩ አሁን ከዚህ አካባቢ ሂድ ባሩዚ አባዬ ኮመደብኝ እንዴ ፋኖሴ አንቺም እስኪ ተወኝ አንተ ደግሞ እንዴት ያለ ጥሩ ሰው መሰለክ ወይስ ከበፊትም ልታናግራት ትፈልግ ነበር አረ ተረጋጋ ተው ሰውዬ ተሰነባበትን አባዬ አቶ በቃሉ አባዬ አባዬ ኮሆታል እዝራ በእናትህ ተረጋጋ አባዬ አባ እዝራ ተረጋጋ እባክህ አቶ በቃሉ አባዬ አባ አንድ ጊዜ አባዬ ኮሆታል አባ አባዬ ወዳለሁ አረ አባዬ ተነስ ብቻዬን እኮ ነኝ አባዬ አባዬ ለማጥለኝ ነው እኔ አባዬ ውሸት ነው በለኝ አባ አባዬ አባ አባ ኧረ አባቴ ተነስ ኧረ አባ ተነስ አባዬ አባዬ አምልጣናለች ማናት እዝራ መጀመሪያ ተነስና ተረጋጋ እንዴት ነው የምረጋጋው አባቴ እኮ ሊሞት እሺ ሁሉንም ነገር አስረዳሃለሁ ተረጋጋና ተቀመጥ ልጅቷን ስሟን ስጠራት ሰምቻለሁ ማናት ቆይ ምን ልታደርግ ነው ንገሪኝ ማናት እዝራ ምን አስበህ ነው ቤት ንገሪኝ ብዬሻለሁ እርግብ ትባላለች ቤቷ የት ነው ይኸውልህ እዝራ መጀመሪያ ለፖሊስ ነው መደወል ያለብን እባክህ ተረጋጋ ለምንድን ነው ፖሊስ የምንጠራው እንዴ አስክሬኑ መመርመር አለበታ በፍጹም አይሆንም ለምን ማንም ሰው ስለዚህ ማወቅ የለበትም ማንም ሰው እዝራ ምን እያልክ ነው ነገርኩሽ አትጨቃጨቂ እንዴ ጤነኛ ነህ ግን የምታደርገው ነገር ልክ ነው ለፖሊስ ተናገርም ማለት ልጅቷ ተያዘች ማለት ስለዚህ እሷ የኔ ብቻ ነች አንቄ ግድል ነው ማድረጋት ኧረ እዝራ ስለፈጠረ ተረጋጋ ይሄን ነገር ለፖሊስ ተናገርሽ ማለት ጠብሽ ከኔ ጋር ነው የሚሆነው አንቺንም እገልሻለሁ ቆይ አስክሬንን የሚያክል ነገር አስቀምጠን ምን ልናደርገው ነው አሁን አንስተን ወደ መኝታ ክፍል እናስገባውና ይሄን አካባቢ እናጽዳለን እዝራ ቆይ ጤናህን እያጣህ ነው እያበድክ ነው ጥያቄ አልፈልግም ቤት እሺ ሰው ቢመጣብንስ ብንታሰረስ ሰው ቢያገኘንስ አባዬን ወደ መኝታ ክፍል እናስገባው ይሄን አካባቢ እናጽዳለን እኔ ይሄ ነገር ምንም ትክክል እየመሰለኝ አይደለም የአባቴ ሞት ትክክል ካልሆነ ሌላው ነገር ትክክል ነው እሺ ተነስሽ እናስገባው አንቺ ከዛ በኩል እሺ ቆይ እዝራ ወይኔ አቶ በቃሉ ሄሎ እንዴት ነህ ጆሮ? ደህና
አላወቀኝ መሰለኝ። መስፍን ነኝ። መስፍን? አዎ የሀና አባት። መስፍን ማለት ምን? ሄሎ ሄሎ ሄሎ፣ ጆሮ አይሰማም እንዴ? ሄሎ ምን ነው አይሰማም? ከየት ነው የምትደውልልኝ? መቼም ከሰማይ ቤት መሆን አለበት። ትቀልዳለህ አይደል? ከአሜሪካ ነዋ። ምን? ከአሜሪካ? አዎ ሜላትም ሀናም ሰላምም ምናሴም ስልካቸውን አያነሱም። በሰላም ነው? ምን ሰላም አለ? ሀዘን ላይ ናቸው እኮ። ሀዘን ላይ? ማን ሞተ? አንተ ሞተ ሀዘን ላይ ናቸው። እየቀለድክ ነው? ምን እቀልዳለሁ? ሁሉም ሳሎን ላይ ተቀምጦ እያለቀሱ ነው። እንዴ መቼ ነው የሞትኩት? ኧረ እኔ ምንም አልገባኝም። ገናውን የመጣሁት። ኧረ እባክህ አሁኑ ሂድና ንገራቸው እኔ ሰላም ነኝ፣ አልሞትኩም። ቆይ እርግጠኛ ነህ ግን? አልሞትክም? ከሰማይ አይደለም የደወልከው? ምን እያወራህ ነው? እርግጠኛ ነኝ እኮ። እንዴ አሁኑ ስልካቸው እንዲያነሱ ንገራቸው፣ መልሼ እደውላለሁ ለነሱ። እሺ ስልክ ካላነሱ መልሼ አንተ ጋር እደውላለሁ። እሺ እሺ እሺ። ምንድን ነው ነገሩ? ሄሎ ተምቹ፣ ሽንት ቤት ነው። እዚሁ እንዴት ትደውልልኛለህ? ማን እንደደወለ ገምት። ማን የደወለ? የሞተው ሰውዬ። ምን? ከየት? ከሰማይ ቤት? ሰውዬው አልሞተም። አንተ ደግሞ እኔ ለራሴ ዛሬ አላጨስኩም ዞሮብኛል። ምን ነው የምትሆነው? ወይኔ ጉዴ! እሱ ራሱ አልሞትኩም ያለኝ። እንዴት? ድምፅህን ቀንስ እባክህ። እኔ አላውቅም። አሁን ምንድን ነው የምናደርገው? ምን ጥያቄ አለው? አሁን ማድረግ ያለብንማ አንተን ጸበል መውሰድ ነው። ለምን? በያ አልታወቀሽም እንጂ እየጨለልሽ እኮ ነው። የሞተ ሰው ደወለልኝ ትለኛለህ እንዴ? እውነቴን እኮ ነው ተምቹ። ቆይ አሁን ለሰዎቹ ምን ብለን ነው የምነግራቸው? እኔ አላቅልህም። አንተ ልጅ ያማል እንዴ? እንደዚህ ተጨንቄ እያየሁ አላቅልህም ትለኛለህ እንዴ? ቆይ አንተ ልጅ እውነትን ነው ግን? አሁን ኪድዬ እያልኩ በቃ ፋያውን ልጥራችሁና እሳቸው የሚያደርጉትን ያደርጉ። እሺ ቶሎ በል። ይኸውልህ እስክመጣ ጠብቀኝ አደራ። ጆሮ እንዳትጨልል። እሺ አልኩት። ምንድን ነው ማድረግ ያለብን? ማሰብ አለብን። እዝራ ቢያንስ አስክሬኑ መቀበር አለበት። አይቀበርም እንዴ? ለምን? አባዬን የገደለችው ልጅ ሳልገላት አይቀበርም። እዝራ አረ በፈጠረ ተረጋግተህ አስብ። ምንም ነገር ማሰብ አልፈልግም። እሺ እንግዳ ምናምን ወደዚህ ቤት ቢመጣስ? ማንም አይመጣም። ሰዎች ቢጠይቁንስ? አስብ እንጂ። ቤቲ ሌላ ችግር አትሆኝብኝ። አይመጣም አልኩሽ፣ አይመጣም። ሁኔታ ሁሉ እኔ ግራ እያጋባኝ። ይልቅ አንድ ነገር እንድታደርጊልኝ እፈልጋለሁ። ምንድን ነው እሱ? የሬሳ ማድረቂያ መድኃኒት የሚሸጡ ሰዎች ታውቂያለሽ?
ከፈለግን አይጠፋም። ቆይ ምን አስበን? ለአባዬ እንዲሰጡት ትፈልጋለህ? ለምንድን ነው አባትህን መቅበር የማትፈልገው? ልጅቷን ሳልገላት ስለማይቀበር እስከዛው ድረስ አባዬ ባለበት ይቆያል። እዝራ ቤቲ፣ ምንም አይነት ጥያቄ እንደማልፈልግ ደጋግሜ መንገር አለብን? እሺ እንደዛ ከሆነ ለማውቃቸው ሰዎች ደውላለሁ። ምን ልሰራ መጣች? እኔ ነኝ የደወልኩላት። ቆይ ለምንድን ነው እንደዚህ አጣልፋችሁ የጠራችሁ? ቁጭ በይ። ምን ትሰራልናለች? እዝራ ታግዛናለች። ምንም አሰራልን። አሁን አስወጪልን። ተነሽ ውጭ አንቺ። እዝራ ቆይ አንዳንዴ ሰው የሚልህን ነገር ለምን አትሰማም? ቆይ ቤቲ ምን ተፈጥሮ ነው? ጉድ ሆነናል ጽ እኮ ምንድን ነው የተፈጠረው? አቶ በቃሉ ሞቷል። ምን? እንዴት? እኔ አሁን ስልክ መደወል አለብኝ፣ የሆነ ነገር ማድረግ አለብኝ። አንቺ እዝራ ጋር ሁኚ። እየቀለድሽ ነው? ሞቷል የምትይኝ? ጽ በሰው ሞት ይቀለዳል እንዴ? እኔ ግራ ገባኝ። እኔ በምን አውቃለሁ? መጣው። አንቺ እዝራ ጋር ቆይ። እሺ ነግሬሻለሁ ጽዮን፣ የትም ቦታ እንዳትሄጂ። እሺ። ወይኔ አምላኬ፣ ያ ሰውዬ ሞተ ማለት ነው? እናንተ ደግሞ የምትቀልዱበትን ጊዜ አታውቁ። እኔ ምን አደረኩ? ፋየው ምን የሚታለውን ሀዘንተኛ ልጆችን ጥዬ እንደመጣ ማድረጋችሁ? እኔ ምን አውቃለሁ? እሱ እኮ ነው። እሱን እንዴ ደግሞ እናንተ አይደለ እንዲጥራችሁ ያልከኝ? እና ለምን ጥራቸው እንዳልኩ ረስተው ነው? ኧረ እናንተ ልጆች እባካችሁ ደግሞ ብላችሁ ሰው ቤት ልትጨቃጨቁ ነው? አሁን ለምን እንደጠራችሁ ትነግሩኛላችሁ ወይስ አትነግሩኝ? ፋየው ይሄ ልጅ ደህና ጸበል ሳያስፈልገው አይቀርም። ለምን? ጆሮ እየጨለለ ነው ፋየው። እናንተ ልጆች ጤና የላችሁም እንዴ? ለምንድን ነው የምትጫወቱብኝ? ፋየው እውነቴን እኮ ነው። ጭራሽ ብሎ ሞት ማናገር ጀመሩ። ምን ሞተ? ጨልሏል እያልኩት። አንተ ተምቹ እስኪ ዝም በል። ለምን ነው ዝም በል? እውነታውን ማወቅ አለባችሁ። ምን ሆናችኋል? ፋዘር እሱን ዝም ይበሉት። ይልቅ በጣም ትልቅ ችግር ተፈጥሯል። የምን ችግር ነው? ያን አባትን ደወለልኝ። ምን? ያን አባት አላልኩትም ፋየው፣ ጨልሏል። አሁን እኛን ሊያጨልለን ነው የፈለገው። ተምቹ ዝም ማትል ከሆነ ምላስን ነው የምቆርጥልህ። አይ እውነትን ነው ተምቹ፣ እውነትን ነው። የሆነ ነገር በዚህ በየተለው በየመም ስትልከሰከስ ሸው ብሎብሃል። ፋዘር እውነቴን ነው። እንዴት ነው ይሄ ነገር እውነት የሚሆነው? እንዴት እንደሆነ ብቻ አላውቅም፣ ግን አለው አለኝ ደውሎ። እንዴት ነው ነገሩ? ፋየው እንደው በፈጠረው የሆነ ነገር አድርጎ ይፈውስ። አንተ ልጅ ዝም በል አልኩህ እኮ። ለምሳሌ ድንጋይ አሲር፣ የእውነትን ነው የምታወራው? ኪድዬ ስሎት ፋዘር ሁሉም ጋር ደውሎ እነሱ አላነሳ ሲሉት ነው ወደ ደውለው። ደውሎላችኋል እነሱ? አዎ እንደዛ ነው ያለኝ። እናንተ እኮ ቀልዳችሁ ደስ አይልም። እየተጫወታችሁ ግን እንዳይሆነ ኪድዬን እያልኩት እርሱን ይሳይ ፋዘር፣ እውነቴን ነው። ቆይ እንዴት ነው ነገሩ? ቆይ ሻው ምንድን ነው የምናደርገው? እንግዲህ ይህንን ነገር ለማንም እንዳትናገሩ። ለምን? መጀመሪያ የሆነውን ነገር በደንብ እናጣራ። ከዛ በኋላ የሆነ ነገር እናደርጋለን። አይመስላችሁም? እርሱ ካሉ እሺ፣ ግን ይህ ቀዳዳ ያስችለዋል ብሎ ነው። ተምቹ ይኸው ለማንም አንዲት ነገር ትንፍሽ ብትል ዋ ፋየው ካስቻለኝ እሺ፣ እኔ ለማንም አልናገርም። እና እኔ ሆዴ ቲማቲም ነው፣ ከረገጡኝ ፍርጥ ነው ማረጉ።
አባዬ ምንድን ነው ይሆንክ? ምንም ከትላንትና ጀምሮ እኮ ምንም ልክ አይደለም። አይ ያው ነገሩ ረብሾኝ እኮ ነው። እንደሱ ከሆነ በቃ እኛ እንሂዳ። እንዴ ወዴት ነው የምትሄዱት? አስክሬኑ መጥቶ ከሆነ ጠይቀን መምጣት አለብን። የምን አስክሬን? ፋየው ምንድነው ይንገሯቸው እንጂ። ምንድነው አባዬ? እኔም እኮ አልገባኝም ሀንዬ፣ እንዴት ብዬ ልንገራችሁ? ስለ መስፍን የሰማችሁት ነገር አለ እንዴ? አዎ አለ። እስኪ አንተ ዝም በል ፋዘር እየነገራችሁ እንዴ። አረ ምንድነው ነገሩ? አስጨነቃችሁን እኮ ነገሩን እንጂ። አይ ነገሩማ እኮ እና ሲር የሚሉኝ እኮ አባታችሁ አልሞተም ነው። እኔም እኮ አላመንኩም። እነሱ የነገሩኝን ይዤ የመጣሁት። ምንድነው አሴር? አባታችሁ የሞተ አይመስለኝም ነው ወይስ እርግጠኛ ነህ? ማለቴ እሱ አልሞትኩም ነው ያለኝ። እኔ በአካል አላየሁት። እንዴ ቆይ ምንድነው እያወራችሁ ያላችሁት? ሀኒቹ እኔ ግን ሳስበው ነገሩ ሌላ ነገር ይመስለኛል። ምንድነው ተምቹ? ጆሮ ትንሽ እየለቀቀ ነው። ተምቹ እስኪ ዝም በል። እንዴት ነው ነገሩ? እየቀለዳችሁ ነው እንዴ? አረ አይደለም። ትናንት ማታ እኮ ደውሎልኝ ነበር። ቤተሰቡ ስልክ አነሳም አለኝ። ከዛ ሌሊቱን በሙሉ እየደወለልኝ ነበር፣ ግን አንዴም አላነሳውለት። አሴር እየቀለድክ አይደለም አይደል? ኪድዬ እውነቴን ነው ሀኒቾ። ወይ ለምን ስልካችሁን አታዩት? ስልክ የት ነበር ሰሉ? ቆይ የኔ ስልክ የት ነበር? ቀስ በሉ። እኔ ጋር አዲስ ስልክ ተደውሎልኝ ነበር። እኔ ጋርም ተደውሎልኝ ነበር። ኧረ ወንድሜ እኔም ጋር አዲስ ስልክ ተደውሎ ነበር። እኔም ጋር ተደውሎ ነበር። ይሄው ቁጥሩን ማመሳሰል ትችያለሽ። አዎ ቁጥሩ ራሱ ነው። ይሄ ነገር እውነት ሆነ እንዴ? እስኪ ቆይ ልሞክረው። የተደወለው ቁጥር አይሰራም። በቃ እኔ አሁን ወደ አየር መንገድ መሄድ አለብኝ። ምናሴ የተከሰከሰው አውሮፕላን ውስጥ መስፍን መኖሩን አለመኖሩን ማረጋገጥ አለብኝ። አላመንሽንም ማለት ነው? እንደሱ አይደለም ጆሮ፣ ጠላቴ በጣም ብዙ ነው። ሆን ብለው እርሜን እንዳላወጣ የተጫወቱብኝ ሊሆን ይችላል። ግድ የለሽ፣ የዛሬን እንጠብቅ። ካልደወለ ግን ነገ እንሄዳለን። አዎ ማዬ፣ አባዬ እውነቱን ነው። ቢያንስ ዛሬ እንጠብቅ። እንግዲህ ካላችሁ እሺ። ወይኔ አምላኬ፣ ይሄ ነገር እውነት ከሆነ እኮ በቃ ሌላ ዓለም ውስጥ ገባን ማለት ነው። እኔ በጣም እርግጠኛ ነኝ። አዎ የኔ መድኃኒዓለም ካለ ይሄንን መለወጥ ለሱ ቀላል ነው። እውነት ያርገዋል። እውነት ያርገው። አይዞሽ ልጅ። እዝራ ከነጋ እኮ ምንም ምግብ አልበላም። ወይ የሆነ ነገር ልስራልኝ። አልፈልግም። ትጎዳለህ እኮ። እና ብጎዳ ምን ችግር አለው? እዝራ መጀመሪያ እኮ አንተ መኖር አለብህ። አባቴ ሞቶ ስለራሴ ማስብ ይመስልሽ እኮ? የምትፈልገውን ነገር ለማድረግ መጀመሪያ አንተ እኮ ጠንካራ መሆን አለብህ። ምንም አልፈልግም ቤቲ። እሺ በቃ እኔ የሆነ ቦታ ደርሼ ልምጣ። የት ልትሄጂ ነው?
አይ ቶሎ መለሳለሁ። ቤቲ ምንም አይነት ግርግር እንደማልፈልግ ታውቂያለሽ። ማለት ምን ማለት ነው? ፖሊስ ምናምን የሚባል ነገር አመጣለሁ ብለሽ እንዳታስብ። አይ እንደሱ አይደለም። ቶሎ መለሳለሁ። እሺ ሲ ተታሽ የትም እንዳትሄጂ። እሺ ችግር የለም። ጽዮን አቤት ስራ አባዬን የገደለችው ልጅ ታውቃታለሽ? ማ እርግብ የምትባለው ልጅ? እኔ ስሟን አላውቅም። ብዙም አላውቃትም። አንድ ቤት ነው አይደለም የምትኖሩት? እኔ እኮ እዛ ቤት እንደገባሁ ነው የወጣችሁ። ወዴት ነው የወጣችሁ? እኔ ምንም አላውቅም። እዝራ ጽዮን ንገሪኝ። እውነቴን ነው። እኔ አላውቃትም። ከስሟ ውጪ ምንም ነው የማላውቀው። ወይኔ እዝራ፣ የትም ቢሆን ገብቼ አገኛታለሁ። ግን ቤቲ እንዳለች ለፖሊሶቹ ልትነገር ቆንጆ ነበር። ማንም እንዲሰማ አልፈልግም። አትጠይቀኝ፣ አትፍረድብኝ። አንተ አገኛለሁ። ባለፈው የወሰድከውን ትመልሳለህ። አንተ የኛ ቤት ፍራሽ ይህ ይሻላል እኮ በእናትህ። እዚህ ጋር ዝም ብለሽ ታሽ ብትይ። አንተ ጆሮ፣ አንተ ጆሮ ምን አባው ነህ? ምንም አለው። ተነስቶብሃል ደግሞ ዛሬ። ታውቃለህ ሀና ስታለቅስ በጣም ነው ያሳዘነች። ኧረ እባክህ አሳዘነች? በጣም ነው ያሳዘነች። የምር ስብር እኮ ነው ያለችው። አባቷ እንዳልሞተ ስትሰማ ግን ምን ያክል ደስተኛ እንደምትሆን ማየት ነው የምፈልገው። ሚስኪን አንተማ መቼም ነው ሰው የማትሆነው። እስኪ እንደሷ አትበለኝ ተምቹ። እና ምን አባል በለ። እስኪ ዝም ብላ አድምጠኝ። እሺ ቀጥል። መቼም እንዲህ ከፍ ብዬ አናትሽ ላይ ስቀመጥ ሌላ ነገር መሰልኩሻ። አሁን ይኸውልሽ ችግርሽን በሙሉ ተናገሪ፣ እዚህ ፊክስ ይደረጋል። ታውቃለህ እንባዋ እንደዛ ሲወርድ እያየሁ ራሴን መቆጣጠር ነው ያቃተኝ። ምንድን ነው? ምኑ? የሆነ ነገር በልኝ። የሆነ ነገር ጅል፣ ዝም ብለህ ስማኝ አላልከኝም እንዴ? እናማ ያው ዝም ብዬ እየሰማሁ ነው። ወይኔ ተምቹ፣ ኧረ በኪድዬ ሙድ ትይዛለህ እንዴ? እውነት ግን ስልችት አላለህም? ምኑ? ስለ ሀና ማውራቱ ነው። እንዴት? በድንጋዩ በከሰሉ ምክንያት ስለ ሀና አውርተህ ትዘልቀዋለህ? ባወራ ምን ችግር አለ? ቆይ እሺ እኔ አላሳዝንም? ምን ሆነህ ነው የምታሳዝነኝ? ሌላ የምናወራው ነገር የሌለ ይመስል ሌት ተቀን ስለ ሀና አውርተህ ትዘልቀዋለህ? ተምቹ እኔ እኮ አሳዘነችኝ ነው ያልኩት። ወይ ሌላ ምን አልኩት? እና ለምን ፎንቃውን ወይ አትያት? ይሄና ያ ደግሞ ምን አገናኘው? አቦ አላውቅልህም በእናትህ። እኔ ስለ ሀና ማውራት ሰልችቶኛል። ቆይ እኔ ይሄን ያክል ሳፈቅራት ያልሰለችኝ አንተ ምን ሆነህ ነው የሚሰለችህ? አንተ ለማውራት ነው እንዴ ያፈቀርካት? ምን ማለት ነው? እወዳለሁ ብላለች አይደል? በቃ ተቀበላትና አብራችሁ። እስኪ የኔም ጆሮ ከህመም ይገላገል። ያምንም አሁንስ በጣም አብዝቼ ስለ ሀና ከመስማቴ የተነሳ እንዳለ ሰው ሁሉ ስለ ሀና የሚያወራ ነው ይመስል። አንተ ልጅ ግን ልትጋጨኝ ይፈልጋል። አረ ወደዛ እንዳላጋጭ በእናትህ። የገጨ ሰው ገጭታ አታውቅም አንተ። አባዬ ይሄ ነገር እውነት ነው አይደል? እውነት ነው ልጅ። ቆይ እንዴት አባዬ? ቀጥታ ከአዲስ አበባ አሜሪካ አይደለም የመጣሁት እና በግብጽ በኩል ትራንዚት አድርጌ ነው። ለዛ ነው አይተረፍከው? አዎ የኔ ልጅ። አሁን ተረጋጋችሁ አይደል? አሁንማ በደንብ ነው። ሚሉ አለች። እስኪ ሚሉን ላናግራት። እማዬ አባዬን አናግር። አላናግረው። ለምን? ሞቶ ቢሆን ይሻለኝ። እማዬ ምን እያልሽ ነው? የመስፍን ነገር ወጥቶልኛል። እማዬ አሁን በዚህ ሰዓት እንደዚህ መሆን አለብን? እውነቱን ስነግራችሁ ሞቶ ቢሆን እመርጣለሁ። እማዬ እውነቷን ነው። እንዴት? አባዬ ሁሌ እዚህ ቤት ውስጥ የሆነ ነገር በተፈጠረ ቁጥር ሽሽትን ብቻ ነው የሚያውቀው። ሰላምዬ አንቺም? አዎ ምናሴ፣ እኔ ራሱ
ሞቶ ቢሆን ብዬ እመርጣለሁ። እንዴ አባዬ ሰላምዬ ሀና አንቺ ምንም የምታውቂው ነገር የለም። ይቺ ሴት ያሳለፈችውን ስቃይና መከራ ከኔና ከእግዚአብሔር ውጭ ማንም የሚያውቅ የለም። እንዴ ሰላምዬ ተረጋጊ እንጂ ታዲያ። ሀና ያኔ ድሮ አንቺ ተተሻት የጠፋሽ ጊዜ ማንም ከጎኗ እንዳልነበረ እያወቀ ትቷት ጠፍቶ ነበር። ያኔ አጠገቧ የነበርኩት እኔና እኔ ብቻ ነበርኩኝ። አየሻ አሁንም ድጋሚ ትቷት ጠፋ። ነገር እኮ ይገባኛል፣ ግን ደግሞ ምናሴ ግን ደግሞ የሚባል ነገር የለም። ከዚህ በኋላ የኔ አባት ሞቷል። አዎ የኔም ባል ሞቷል። ከዚህ በኋላ መስፍን የሚባል ሰው የለም። ህማሜ ህማማ ሞቴ ሞት ላይ መስለ ሞቴ ሞት ላይ መስለ ሞቴ ሞት ላይ መስለ ሄሎ አባዬ። የኔ ልጅ እናትሽና እህትሽ እውነታቸው ነው እንዴ? አባዬ እነሱ ስለተናደዱ ነው እንጂ እኮ ጠልተውህ አይደለም። ጠልተውኛል አይደል የኔ ልጅ? አባዬ አንተ እንኳን ተረጋጋ እንጂ። አዎ እውነታቸው ነው። እኔ ሞትኩኝ ሰው ነኝ። እንዴ ኧረ እንደሱ አይባልም አባዬ። ቻው የኔ ልጅ፣ በቃ ቻው ቻው። አባዬ ዘጋው። ከዚህ በኋላ መስፍን የሚባል ሰውዬ ስም እዚህ ቤት ውስጥ መስማት አልፈልግም። ሰላምዬ ሀና ሰምተሽኛል? ለመጨረሻ ጊዜ የምነግርሽ ከዚህ በኋላ መስፍን የሚባል ሰውዬ ስም እዚህ ቤት መስማት አልፈልግም። ማንም ሰው እንዳያነሳ። እሺ አሁን ምንድን ነው የሚባለው? ሀንዬ እኔም እና እማዬ ፊት ላለመናገር ነው እንጂ አባዬን በጣም ነው የጠላሁት። እንዴ ምን እያልክ ነው ምናሴ? ልክ እማዬ እንዳለችው ሞቶ ቢሆን ይሻል ነበር። ምናሴ እስቲ ተመልከች ሀንዬ፣ አባዬ ግን እንደ አባት መቼ ነው ከኛ ጎን የሚቆመው? ለምን እንደሄደ እኮ እኛ ምንም አናውቅም። ታይዋና አሁን የተፈጠረውን ነገር ላለመጋፈጥ ነው። እንደዚህ አይነት አባት ከሚኖረኝ ደግሞ የሴት ልጅ መባልን እመርጣለሁ። እንዴ ምናሴ አንተ እኔ ጉዴ። እሺ አሁን ምንድን ነው የሚባለው? እሺ እንዴት ነሽ ወይዘሮ ሜላት? ደህና። ምን ነው ባለቤትሽ ባለመሞቱ ደስተኛ አይደለሽም እንዴ? አንቺ ግን ሳምንሽ ከዳሽኝ አይደለም እንዴ? ምን አደረኩኝ? እንዴት ነው በዚህ ሰዓት አንቺ እህትሽም ውጪ የምታድሩት? ምናልባት የምትችይ ከሆነ ብዙ መነጋገር ያሉብን ነገሮች አሉ። ከአንቺ ጋር ምንም ነገር ማውራት አልፈልግም። ማውራታችን ከማንም በላይ የሚጠቅመው አንቺን ነው። እንዴውም ከዛሬ በኋላ ይሄን ቤት ለቃችሁ ልትወጡ ደስ ይለኛል። እኛ ብዙ የሚያሰጋን ነገር ስላሌለ እንወጣለን። ጥሩ መሄድ ትችያለሽ። አንቺ ግን አንድ ጊዜ እናውራ እባክሽ። ምንድን ነው? እሺ አቶ በቃሉ ሞቷል። ምን? በቃሉ ሞቷል? አዎ ሞቷል። እንዴት? ሰው ነው የገደለው። ሰው ነው የገደለው? ይሄንን ነው መፍራት። ምን ነው ወይዘሮ ሜላት? ምን? በዚህ ነገር ከማንም በላይ የምትደሰችው አንቺ መስለሽኝ ነበር። ወይ ደስታ! ጭራሽ ሌላ ችግር ወደ ቤት እየመጣ እንዴት ነው የምትደሰተው? ምን አይነት ችግር? መስፍን ነው አይደል የገደለው? ኧረ አይደለም። እንዴት እንደሱ አልሽ? እራሱ ነው በድንገት ከሀገር የወጣበት፣ ሌላ ምንም ምክንያት የለው። አይ እሱ አይደለም። እና ታዲያ ማን ነው? ነገሩ ከእናንተ ጋር ግንኙነት ያለው አይመስለኝም። እንዴት? የገደለችው እርግብ ናት። ምን? እርግብ? አዎ እርግብ ናት። እንዴ እንዴ ለምን? እሱን አላውቅም፣ ግን ደግሞ አቶ በቃሉ የተገደለበት ቀን ማታ እኔና ልጁ ወደ ቤት ስንገባ ስትወጣ አይተናት ነበር። እርግብ ከሀገር አልወጣችም እንዴ? መስሎኝ ነበር፣ ግን ደግሞ አልወጣችም። እና ተይዛለች? እስካሁን አልተያዘችም። አቶ በቃሉ መሞቱን የሚያቅም የህግ አካል የለም። ልጁ አባቴን ገዳይ ፈልግ ያገኛል ብሎ ሬሳውን ገደለ። ምን አይነት ነገር ነው? እርግብ ደግሞ ከየት መጣች? አላውቅም። እሺ አሁን ምንድነው ማድረግ ያለብን? በቃ አሁን ብቻዬን መሆን ስለምፈልግ ሂጂልኝ። እሺ
ሄሎ ሄሎ ሀና። አቤት ጽዮን። ሀና ጉድ ሆኗል። የምን ጉድ? እዝራ ጉድ ሆኖልሻል። እዝራ? አዎ ሀና። እዝራ ምን ሆነ? እኔ እንዴት ብዬ እንደምነግርሽ አላውቅም። ታዲያ ምንስ ቢሆን እኔ ምን አገባኝ? እኔ ምን አገባኝ? አዎ እኔ ምን አገባኝ? አልሰማሽኝም? አንቺ እዝራ ነው እኮ ያልኩሽ። ሰምቼሻለሁ ጽዮን። እና እንዴት ምን አገባኝ ትይኛለሽ? አዎ ምን አገባኝ? አልሰማሽኝም? ለነገሩ አንቺም ለካ ሀዘን ላይ ነሽ። የምን ሀዘን? አባትሽ ሞቶ የለ እንዴ? አሁን ለምንድን ነው የደወልሽው? የእዝራ አባትም ሞቷል። ምን? እንዴት እንደሆነ አላውቅም፣ ብቻ ግን ሞቷል። ጽዮን እየቀለድሽ ነው? አልቀለድኩም። እንዴት ነው የምቀልደው? እዝራ እንደዛ በያት ብሎሽ ነው አይደል? አንቺ ያምሻል እንዴ? ቆይ እንዴት ነው የሆነው? እኔ አላውቅም አልኩሽ። እሺ ቆይ አሁን እዝራ እንዴት ነው? ራሱን አይደለም፣ በጣም ነው የሚያሳዝነው ብታይ። ወይኔ ጉዴ። እና ምን ይሻላል? አላውቅም፣ በቃ ቻው። ወይኔ ጉዴ። በቃ የእዝራ አባት ሞተ። በስመ አብ። እዝራ እንዴት ሆኖ ይሆን? ፋዘርዬ፣ ሀና ግን አባቷ ለመሞቱን ስትሰማ ምን ተሰማት? ምድር ጠበበቻት ነው የምላችሁ። የኔ ምስኪን በጣም እኮ ነው የምታሳዝነው። በጣም እንጂ በጣም የኔ ምስኪን፣ የኔ ከርታታ፣ እንደው በሄደችበት መከራ ማያጣት ልጅ። ዋናው ግን ሰውየው አለመሞቱ ነው። አሮ ለዛ በእናትህ ሰውየው ግን የመጨረሻ ቀሽ ነው። እንዴት እንዴት ነው ቤተሰቦቹ ትቶ ከሀገር የሚወጣው? አንተ የሀናን አባት ነው ቀሽ የምትለው? አይ አይደለም፣ አንተን። ምን ይመስላል በእናታችሁ? እስቲ እናንተ አሁን ንትርኩን ተውት። ሰውየው ያሰበውን ራሱ ነው የሚያውቀው። ፋዘርዬ፣ ዋናው የሀና ደስታ ነው። አሴር። አቤት ፋዘርዬ። የሀና ደስታ ደስታ ነው አይደለም እንዴ? በደንብ ነው። ታዲያ ለምንድን ነው ችላ ያልካት? ምን አድርጌ? ተው አሴር፣ አሁን ሳይገባ ቀርቶ ነው። ኧረ እኔ አልገባኝም። ምንድን ነው? ሀናዬ እኮ ትወድሃለች። ማን? እኔን? አዩት አይደል ፋየው? እና እኔን ነው? እስኪ አንተ ዝም በል ፋየው። እኔ ብነግረው ምንም ሊሰማኝ አልቻለም። እስኪ እርስዎ ይምከሩት። መቼም የሀና ስሜት ሳይገባ ቀርቶ አይደለም አይደለ? እሱማ ገብቶኛል። እና ለምንድን ነው የምትጨክንባት? እኔ እኮ ልጨክንባት ፈልጌ አይደለም። እና ታዲያ ምንድን ነው? የሀናን ልብ ማመን እኮ በጣም ከባድ ነው። እንዴት? እኔ ጋር ሁና እኮ እዝራ ተብዬው የሆነ ነገር ቢላጥ ላይ ነው የምትሄደው። አየየ ሀናዬ እንደዛ አታደርገው። ታደርገዋለች። ከአሁን በፊትም ብዙ ጊዜ ደጋግማ አድርገዋለች። የአሁኑ ሀና የድሮ ሀና አይደለች። ከስተቷ ተምራ የሚጠቅማትን የማይጠቅማትን ለይታ ታውቃለች። አይ ይሄ ነገር ይብራብኝ። አሁን ባለውበት ይሻለኛል። ፋዘርዬ በሉ እንግዲህ። አሴር ምን እያልክ ነው? ይቅርታ እንግዲህ። ፋየው በቃ ይሄ ልጅ ልከተለው። እኔም ምን እየሆነ ነው ግን ይሄ ልጅ? በልና እንግዲህ እኔም ፋኖሴን ስለምቀበላት አብረን እንከተለው። እንግዲህ እንደፈረደብኝ ምን አደርጋለሁ? ተነስ እስቲ። ፎንቃዎትን ሊቀበሉ አይ ደግሞ ቀድመ ወጣ እስቲ። አይ ያንተ ነገር ትልቅ ሰው እንዲህ ሲከበር ደስ ይላል። አይ እጅ ባዶ ነው አይወጣም ብዬ ነው እባክህ። እንዴት ሆናችሁ? ቤቲ መጣሽ? በጣም ጨቆኝ ነበር። ምንድን ነው የሚያስጨንቅሽ? ቀኑን ሙሉ እኮ ምንም አላናገረኝም። አሁንም አልተረጋጋህም እንዴ? የት ውለሽ ነው? እና ወይዘሮ ሜላት ቤት ነበርኩኝ። ምን ታደርጊያለሽ? እዚህ ብቻ ሳይሆን እዛም ብዙ ነገር ተፈጥሯል። ምን? የሀና አባት ስለሞተ ነው? ያን አባት አልሞተም። እንዴት? ቀን ወደ ቤት ሄጄ ነበረ እና ሁሉም ነገር ሰላም ሆኖ ነው ያገኘሁት እኮ። እንዴት? ያን አባት አልሞተም፣ ወደ አሜሪካ ነው የሄደው። አሜሪካ ሄዶ ነው ሞተ ያሉ የሚያወሩት? የሄደ ጊዜ ለነሱ ምንም ነገር አልነገራቸውም። ለዛ ነው
እና ከምን ተነስተው ነው ሞታ ያሉት? እሱ ሄደ ቀን የነበረ አይሮፕላን ተከስክሷል እና እዛ ውስጥ ያለ መስሏቸው ገምተው ነው። እርግጠኛ ነሽ ቤቴ አልሞተም? አዎ አልሞተም። ቀን ደውሎ ሰላም መሆኑን ነግሯቸዋል። ስለዚህ የኔ አባት ብቻ ነው የሞተው ማለት ነው? እዝራ አሁን የሆነ ነገር ማድረግ ያለብን አይመስልም? ምንድነው የምናደርገው? አባትህን መቅበር አለብን። ከዛስ? እንዴ ምን ከዛስ አለው? የሞተ ሰው እኮ መቀበር አለበት። ለምን? እዝራ ወዳጅ ዘመዶች መጥተው እርማቸውን አውጥተው አልቅሰው መቅበር አለባቸው። ሬሳውን ታቀፈን እስከመቼ? አባቴ የኔ ብቻ ነው። በሱ ላይ የመወሰን መብት ያለኝ እኔ ብቻ። ቆይ ሬሳው ምን ያደርግልሃል? ቢሆንም እንዲቀበር አልፈልግም። እዝራ አረ ስለፈጠረ ቆይ ምን እየሆንክ ነው? ቤቲ በአባቴ ጉዳይ ምንም አይነት አስተያየት አልፈልግም። እሺ እስከመቼ? ልጅቷን አግኝቼ እስከምገላት ድረስ። ባታገኛትስ? የገባችበት ገብቻ አገኛታለሁ። እኔ ይሄ ቤት በጣም እየጨነቀኝ ነው። ከፈለጋችሁ ውልቅ ማለት ትችላላችሁ። ማንም ሰው በአባቴ ጉዳይ አያገባው። የሬሳ ማድረቂያ ተጠቀመ ማለት እኮ ዘላለም ይቆያል ማለት አይደል? እኔም ሳልገላት ለዘላለም ቆያለሁ ማለት አይደል? ወይኔም ላኪ ቆይ ይሄ ልጅ ምን እየሆነ ነው? ቤቴ ይሄ ልጅ ጤነኛ አይመስለኝም። ብቻውን እኮ ሲለፈልፍ ነው ያለው። እሺ ምን እናድርግ? እኔ ነገ ውጤቱን ልቀበል እንጂ ከዚህ ቤት ውልቅ ብዬ ነው የምወጣው። ኡፍ አንቺ ደግሞ በሰላም ወጥተሽ የምትገቢበትን ቤት ለቃለው ታያለሽ እንዴ? ይኸውልሽ ቤቴ አባቱን እስካልቀበረው ድረስ እኔ እዚህ ቤት አልመለስም። ጽዮን ይሄ ቤት ከዚህ በኋላ የኛ ቤት ነው። እሺ ይኸውልሽ አሁን አንቺ ተረጋጊ። ሰላምዬ ምን ነው? የሆነ ነገር ላወራሽ ነበር። ስለ አባዬ እንዳይሆን ብቻ። አይ ስለሱ አይደለም። እና ስለ እዝራ ነው። ስለ እዝራ? አዎ ሰላምዬ። ናፈቀኝ እንዳትዪ ብቻ። አረ እንደሱ አይደለም። እና ደወለልሽ? እውነት እንደሱ አይደለም። እና ታዲያ ምንድነው? ዝም ብለሽ ብትሰሚኝ እኮ ነው እነግርሽ ነበር። እኮ ምንድነው ንገሪኛ። የእዝራ አባት ሞተ። ምን? መቼ? እኔ አላውቅም። አልደወለልኝም አላልሽም ነበር? አዎ አልደወለልኝም። ምን ነው? ዛሬ ቆይ ከቤት አልወጣሽ። ታዲያ ከየት ሰማሽ? ጽዮን ነሽ ደውላ ነገረችኝ። በጣም እርግጠኛ ነኝ ሆን ብለው ነው። እንዴ? እንዴት ሆን ብለው? የሆነ ነገር ማስበው መሆን አለበት። ምን ሊያስቡ ይችላሉ? እሱን አላውቅም፣ ግን በቃ ሆን ብለው ድራማ እየፈጠሩ እንደሆነ ነው የሚሰማኝ። ሰላምዬ እንደሱ አይደለም። እና እንዴት ነው? እንዴ እዝራ እኔ ላይ ድራማ ለመስራት ብሎ አባቱን ይገላል? አያደርገውም አይባልም። እኔ ግን እውነታቸውን ነው የሚመስለኝ። ቆይ እውነታቸውን ቢሆንስ አንቺ ምን አስጨነቀሽ? ተጨንቄ እኮ አይደለም። እና ምንድነው? እዝራ እንዴት ሆኖ ይሆን ብዬ አስቤ ነው። እና ታዲያ ይሄስ ጭንቀት አይደለም? ጭንቀት ነው እንዴ? ከፈለገ አይደለም አባቱ ይቅርና እዝራ ራሱ ድፍት ማለት ይችላል። ሀና ከዚህ በኋላ የእዝራን ስም እንድታነሽብኝ አልፈልግም። እንዴ ሰላምዬ፣ አሁንም ማየኔ ይቻት ልምጣ። ሰላምዬ ቆይ ለምን አትረጋጊም? ሀና ጨረስን። እዝራ ቆየክ እኮ። የት ሄደክ ነው? የትም አልሄድኩም። እዚሁ በረንዳ ላይ ነበርኩ። እዝራ የሆነ ነገር መብላት አለብክ። አልፈልግም። ቆይ ምንድነው ሀሳብክ? ጽዮንስ? ተኝ ብያት ተኝታለች። እንቅልፍ ይወስዳታል? እሷ አይደለም እዚህ ጦር መሃል እንኳን ብተኛ እንቅልፍ ይወስዳታል። አሁን ተረጋግተን እንድናወራ ፈልጋለሁ። እሺ ምንድነው የምናወራው? እርግብ ስለምትባለዋ ልጅ የምታውቂውን በጠቅላላ እንድትነግሪኝ እፈልጋለሁ። እዝራ እኔ እኮ ብዙ አላውቃትም። በደንብ ታውቂያታለሽ? ማለቴ ማወቅም አውቃታለሁ፣ ግን ደግሞ ምን ይጠቅማል ብዬ ነው። አባዬን ለምንድን ነው የገደለችው? እሱን አላውቅም። ቤቲ
በእናትሽ አታበሳጭ። ማለቴ ተጠቅሞባታል። ተጠቅሞባታል? እስቲ እዝራ፣ እሺ እውነቱን ማወቅ ትፈልጋለህ? አዎ፣ እያንዳንዷን ነገር ማወቅ ፈልጋለሁ። እሺ ዝግጁ ከሆንክ ከአባትህ ልጀምርልህ። አባትህ በጣም ክፉ ሰው ነበር። ምን? እንዴት? እውነቱን ማወቅ ከፈለክ ተረጋጋ። ምንድን ነው እያወራሽ ያለሽው? አባትህ ብዙ ሰዎችን ገድሏል። ከገደላቸው ሰዎች መካከል ደግሞ የእርግብ አክስት አንዷ ናት። እኔ ይህንን አላምንሽም። እውነቴን ነው እዝራ። እሷን ብቻ ሳይሆን ሌሎች በጣም ብዙ ሰዎችን ገድሏል። ምን አድርገውት ነው የሚገላቸው? ድርጅታችሁ ትርፋማ እንዲሆን የወይዘሮ ሜላት ድርጅት መውደቅ ነበረበት። እናማ ስለሱ የሚያውቁ ሰዎችን በሙሉ ሚስጥር እንዳይወጡ ከተጠቀመባቸው በኋላ ገድሏቸዋል። ቀጥይ፣ እየሰማሁሽ ነው። እርግብንም ቢሆን ከአንዴም ሁለት ጊዜ ሊገል እየፈለጋት ነበረ። ነገር ግን አላገኛትም። እሷ ቀደመችው። እርግብ ማለት ማን ናት? እርግብ ማለት ሀና በልጅነቷ ጠፍታ ነበር እና ወደነ ወይዘሮ ሜላት ቤት ሀና ነኝ ብላ ገብታ ቤቱን እንድትበጠብጥ አባቴ የቀጠራት ሰው ናት። ምን? ጭራሽ? አዎ እዝራ፣ አባቴ የእጁን ያገኘው። ሁሉን ነገር ብትተው ነው የሚሻለው። በፍጹም አልተውም። አሁን ልጅቷ የት ነው ያለችው? የት እንዳለች አላውቅም፣ ግን ደግሞ ከሀገር ሳትወጣ አትቀርም። አባቴ ማንም ይሁን ምንም ደሙ በከንቱ ፈሶ እንዲቀር አልፈልግም። አሁን ልጅቷ ያለችበትን ቦታ አጣርተሽ እንድትነግሪኝ እፈልጋለሁ። እሺ፣ ለማጣራት እሞክራለሁ፣ ግን ደግሞ አንተም አባትህን ስለመቅበር አስብ። ይቅርታ ሴር፣ በጧት መጥቼ ቀሰቀስኩ። አረ ችግር የለውም። ግን በሰላም ነው? አዎ፣ የሆነ ቦታ እንድንሄድ ፈልጌ ነበር። የት? ያን እዝራ ቤት። ምን? እዝራ ቤት? አዎ ሴር። አንቺ እኮ ድሮም እንደማትለወጭ አውቅ ነበር። እሱ ደግሞ ምን ማለት ነው? አይ ምንም። እና ታካሄደኛለህ? እኔ አልሄድም። ለምን? ስለበቃኝ። ምንድን ነው በቃ? አንቺን መከተሉ በጣም በቃኝ። እኔስ ወድጄ ይመስላል? አፍቅረሽ ነው አይደል? እንደዛ ነው። አሴር፣ ሀና፣ እኔ በጣም በቅቶኛል። አሁን ብትሄጂልኝ ራሱ በጣም ደስ ይለኛል። ወዴት? አላውቅም፣ ብቻ ወደ ፈለግሽበት ሂጂ። አንተ እኮ ነገሩ አልገባህም። ምንም ነገር እንዲገባኝም አልፈልግም። በቃ ሂጂልኝ። አንድ ጊዜ አዳምጠኝ። ሀና እባክሽ ተይኝ፣ ተይኝ በእናትሽ። አሴር ስሞትልህ መጀመሪያ ለምን እንደምሄድ ልንገርህ። ምንም ነገር መስማት አልፈልግም። አንተ ደግሞ እስኪ ያሰግድ ሀናን ስማት። ተምቹ ነቅተሃል እንዴ? አዎ ሀና፣ እስኪ ምን ልታረጊ እንደምትሄጂ ንገሪኝ። የእዝራ አባት ሞቷል። ምንድነው ሰሞኑን ደግሞ ሞት ብቻ በዛ? አሴር፣ እዝራ አባቱን በጣም ነው የሚወደው። እኔ እንዴት ሆኖ እንደሆነ ለማየት ብቻ ነው መሄድ የፈለኩት። ኢየሱስ አባት ይነሳል ወይስ አይነሳም? ተምቹ እባክህ አትቀልድ። ሀና፣ ቆይ መሄዱ ግን ምን ያደርግልሻል? አላውቅም። በቃ እሺ በለኝና እንሂድ። እሺ በቃ እንሄዳለን። አመሰግናለሁ፣ እንሂድ። ተምቹ፣ አንተ ሳብረን አትመጣም? እኔ ብራብ፣ እኔ የለቅሶ ቤት ቡሌ አንገሽግሾኛል። ልንበላ እኮ አይደለም የምንሄደው። ይሄን ተይው እባክሽ፣ ካለ ምግብ ምንም ነገር አያውቅም። አሁን እንሂድ። እዝራን እግዚአብሔር ይማረህ ብለዋል በሉት። እንዴ አልታመመ። ለምንድን ነው እግዚአብሔር ይማረህ የምንለው? እና እንኳን ማርያም ማረህ ነው የሚባለው። ዝም ብለህ ተኛ እስኪ በእናትህ። ወይ ተምቹ ስላሊ እንዴ እነ ሰላም የት ሄዱ ነው? ቆይ
እኔ እንጃ በጠዋት ነው የወጡት። እማዬ። አቤት የኔ ልጅ። በአባዬ ጉዳይ ከጎንሽ እንደሆንኩ ታውቂያለሽ አይደል? ምን ማለት ነው የኔ ልጅ? አባቴ በመሆኑ በጣም ነው ያፈርኩት። ለምን? ታውቂያለሽ እማዬ፣ ያኔ ያና ስትጠፋ ጥሎኝ ሄደ ስትይ ልጅ ስለነበርኩኝ ምንም ነው ያልመሰለኝ። አሁንስ? አሁን ግን የጭካኔው ልክ ገባኝ። የኔ ልጅ ግን እኮ ምንም ቢያደርግ አባታችሁ ነው። እማዬ ከዚህ በኋላ አባት እንዳትዪ። ምናሴ አንድ ጊዜ ከሱ አብራክ ተፈጥራችኋል። ምንም ማድረግ አይቻልም። እማዬ ከዚህ በኋላ እኮ ያለሽኝ አንቺ ብቻ ነሽ። ምናሴ እማዬ አንቺን ማጣት አልፈልግም። እንዴ ለምን ታጡኛላችሁ? እማዬ ፈርቻለሁ። ምንድን ነው የሚያስፈራ? ሞት የተባለው ሰውዬ ላይ እጅሽ ያለበት እየመሰለኝ በጣም ነው የፈራሁት እማዬ። የቱ ሰውዬ? በቃሉ ላይ? አዎ እማዬ። ምናሴ እንዴት እንደዛ አሰብክ? አላቅም እማዬ፣ ግን በጣም እንደምትጠዩ ስለማቅ እርግበን አንቺ እንደላክሻት ነው እያሰብኩት ያለሁት። በፍጹም የኔ ልጅ ይሄ ነገር ለእኔም እንግዳ ነው። እማዬ እስቲ በእኔ ማይልኝ። ሞት የኔ ልጅ እኔ አላልኳትም። እኔ ምንም የማውቀው ነገር የለም። እንደሱ ከሆነ እማዬ አባዬ ከፈለገ ገደል መግባት ይችላል። እሺ ምናሴ እንደሱ አይባል። እማዬ አይደለም እንደዚህ ጤነኛ ሆኜ እኮ በሽተኛ ሆኜ ራሱ ስንቱን ችግር አሳልፈናል አይደል እማዬ? አባትም ምን ያሳደግኳቸው አውቃለሁ። እኔ ደግሞ አባትም ልጅ ምን ስለሰጠኝ ፈጣሪ ነው ምስክር ፈጣሪ እናትም ጀና አባትም ሁላችንም ሰይጣን በጣም ነው ምስክርሽ ነው። ቤት ሳነሳሳት አይቀርም። አታይም እንዴ? ልቅሶ የሚባል ነገር የለም እኮ። ልክ ነን እኮ። ይኸው ናዝራ። ሀና ምን ልትሰሪ መጣሽ? አባትህ እንደሞተ ሰምቼ ሊጠይቅህ ነው የመጣሁት። እና ደስ እንዳለሽ ልትነግሪኝ ነው የመጣሽ? እዝራ እንደሱ አይደለም። የሆነ ጥሩ ያልሆነ ነገር እየታየኝ። ምን ታየ? እባክህ ሰላም እያለችው ነገር እውነት ሳይሆን አይቀርም። ሰላም ደግሞ ምን አለች? አንተና ጽዮን ሆን ብላችሁ ነው አይደል? አባተ ሳይሞት ሞተ ብላችሁ ያስመጣችሁኝ? ጽዮን ናት አባዬ እንደሞተ የነገረች? አዎ። ውሸት ነው? አይ ውሸት አይደለም ሀና። እና እውነት ነው? አዎ አባዬ ሞቶልሻል። እንኳን ደስ ያለሽ። ምን እያልክ ነው እዝራ? አንቺና ቤተሰቦች ይሄንን አይደል እንዴ ስትፈልጉ የነበረው? እኛ አንተን አባት ሞት ለምን እንፈልገዋለን? እሱንም አንቺ ልጠይቅሽ እንጂ አባቴ ምንድን ያደረጋችሁት? እዝራ ተረጋጋ እንጂ። እኔ አሁን ካንቺ አንድ ነገር ብቻ ነው የምፈልገው። ምንድን ነው የምትፈልገው? እዚህ ነገር ውስጥ የቤተሰቦች እጅ አለበት ወይንስ የለበትም የሚለውን ነገር ንገሪኝ። ምን እያልክ ነው? ሀና የእዝራን አባት ማን እንደገደለው አውቀሻል? ጭራሽ ሰው ነው እንደ ገደለው? ኧረ እባክሽ አላውቅም ለማለት ነው? አዎ አላውቅም። እርግብ ናት የገደለችው። ምን? እርግብ? እርግብ እኮ አዲስ አበባ ውስጥ የለችም። ጥሩ ታስመሳያለሽ።
ሂጂና ለናትሽ አባቴ ቢሞትም ልጁ ተተክቶልሻል በያት። እዝራ እየተሳሳትክ ነው። እሱን ሙሉ ቤተሰቦችን ስጨርስልሽ ይገባሻል። እዚህ ነገር ውስጥ የኛ ቤተሰብ የለበትም። አንቺ ብሬን ሳይሻል አይቀርም። ልጁ ጤነኛ አይመስለኝም። ንገራት ለዛች ልክስክስ ናት። እዝራ ሙሉ ቤተሰቦችን ጨርስልሻል። እዝራ አፍህን አትክፈት። ንገራት አልኩሽ እኮ ልክስክስ ናት። ቆይ አባቴ ያልቻላትን እናቴን አንተ የምትሻላት ነው እንደሚመስልህ? እሱን እናየዋለን። እንግዲያውስ ልንገርህ፣ እናቴ የሴት ወንድ ነች። መኖር የምትፈልግ ከሆነ ከእናቴ ጋር ባትጋጭ ነው የሚሻለው። አለበለዚያ ግን የቀን ቅዠት ነው እሺ የምትሆንበት። ማን ለማን የቀን ቅዠት መሆኑን እናያለን። አሁን ቤቱን ለቀሽ ውጪ። እዝራ ና ተረጋጋና ተቀመጥ። እኔ ተመልሼ እመጣለሁ። እሺ በጣም ያበደ ምግብ ነው ፋየው። ምን አንተ ምንስ ቢሆን ፋንድያስ ቢሆን ትምራለህ? ፋንድያ ደግሞ ምንድን አንተ? አረ ፋየው አንድ ጉርሻ ጎረስኩኝ ብለው ሙድ ሲይዙ ግን አይደብሮትም እንዴ? ቤቴ እስከሚራቆት ድረስ በልታ አንድ ጉርሻ? ቤቴ እስከሚራቆት? አሁን አንተ ብቻህን የበላው እኮ ለኔና ለፋኖሴ የሳምንት አስቤዛችን። ይሁን ተረብ ያግኝተውኛ አይደል ሙድ የሚይዙብኝ? አረ ስቀልድ ነው የኔ ልጅ። የሰው ልጅ በበላው አይገመት። እርሶማ ገመቱኝ እኮ። ይልቅ እንደው አሲርን ለምን አትመክረው? ምን ብዬ ነው የምመክረው ደግሞ? እሱ በአንዬ ጉዳይ ነው። ሀናን እኮ ጆሮ ጠልቷት አይደለም እና ፋየው ቢደብሮትም ግን ሀና የምትታመን ልጅ አይደለች። እንዴት ነው የማትታመነው? እዝራ ምኗን እንደነካት ባላቅም ብቻ ግን የሱ ነገር አይሆንላትም። ተው ግን እናንተ ልጆች ልጄን ባልዋለችበት አታውሉብኝ። ፋየው እርሶ በቃ ልጆትን አያውቋትም ማለት ነው። እኔማ ልጄን በደንብ ነው የማውቃት። ካወቋት እስኪ አሁን የት እንዳለች ያውቃሉ? ያው ቤቷ ናታ፣ ሌላ የት ትሆናለች? ተሳስቷል። እና የት ነው ያለችው? ጆሮን ይዛው እነዝራ ቤት ሄዳለች። ምን ልታደርግ? ያው የልጁ ፎንቃ ስላልወጣላት ነው። ተምቹ እየቀለድክብኝ ነው። እውነቴን እኮ ነው ፋየው። ጆሮም ያላመናት ለዛ ነው። እንዴ ለኔ እኮ የነገረችኝ ልጁን እንደምጠለው ነበር። ለሰውማ የምትለው እንደዛ ነው፣ ግን ልቧ እንዳፉ አይደለም። ወይኔ ነው ላቢ፣ ለካ አሴርም እውነት አለው። እንደው ልጅ የልጄን የትኛውን ጣቢያዋን ነክቶባት ነው እንዲያሳበደብኝ? ፋየው ቢቻልና ቢጠላት እንዴት ደስ እንደሚለኝ። ምን አባቴ ላድርጋቸው እንግዲህ። ለማንኛውም ግን አይጨነቁ ፋየው፣ ፈጣሪ ያለው ነው የሚሆነው። አሁን ይልቅ የሆነች ነገር ልቀቅቦት። እሱ ሳይሻል አይቀርም። በልና እንሂድ እናድርግ እስኪ ሄደን ይሻለኛል። ና ብቻ በኋላ ግን አሁን እንኳን አምናለሁ ባለብርን ና ደግፈኝ ምናምን እንደ አሴር የት ሄድክ? አለሁ። ትታኝ እኮ በሀሳብ ሄድክ። ሀና ተስፋ ማድረግ ደከመኝ በጣም። እንዴ እና የደከመው ሰው እንዲህ ነው እንደሚሆነው? አብሮ ካለው ሰው ጋር ከመራቅ ዝም ብሎ መሸሽ አይሻልም? እንዴ አሴር ምንድነው የምታወራው? ገብቶሻል? አልገባኝም። ሀና ቆይ ለምንድን ነው ግን ማለት ታይሽ? ምን ማለት ነው? በቃ ላንቺ ያለኝ ስሜት ምንም ያክል አይታይሽም አይደል? እንዴ አሴር ምን ሆነሃል? ምን ያህል እንደማከብርሽ ምን ያክል እንደማፈቅርሽ ራሱ ገብቶሽ አያውቅም። እንዴት ነው የማይገባኝ? በደንብ ነው እንጂ የሚገባኝ። እሱ ቢገባሽ ኑሮማ ቢያንስ ዝቅ የምትደረግበት ቦታ ትገኝም ነበር። ፈልጌ ይመስልሃል እዝራ ዝቅ የሚያደርገኝ? እና ተገደሽ ነው? እንደዚህ እንደሚለኝ ቀድሜ እኔ በምን ላቅ እችላለሁ? ከዚህ በፊት እኮ ካንቺ አልፎ እናትሽን እስከ መሳደብ ደርሶ ነበር። እንዴ እና ታዲያ እኔ ተናዶ ነው አይመስለኝ። የሰው ልጅ የሚመስለው ተፈጥሮ ነው። አሁን እያየነው ያለው እዝራ ያለው ባህሪ ማለት ነው። እኔ ግን በጣም ደከመኝ። አንቺ ዝቅ ብለሽ ማየት በጣም ደከመኝ። እንዴ አሴር እናት ታይ ልትሄድ? ምርጫ የለኝም።
አንቺ በዝራ ፊት ታወርደሽ ማየት ብትፈልጊው ምን ግን ውስጥ የለኝም። መሄድ አለብን። አሴር ለምን ከዝራ አታርቀኝ? እንዴት አድርጊ? አክመህ ነው። ቆይ የማልችለውን ከየት ላምጣው? አሴር ለምን ትፈራለህ? ለሕክምና እኮ ደፋር መሆን አለብህ። እንዴት ነው ደፋር መሆን የሚቻለው? አንድ ሐኪም የታመመውን ሰው ለማዳን ቀዶ መስፋት ካለበት እሱ ማድረግ የሚችለው ደፋር ሲሆን ብቻ ነው። እና አሴር አንተ እኔን አክመህ ማዳን ከፈለክ ልቤን ቀደህ ለዝራ ያለኝን ስሜት አውጥተህ ያንተን ፍቅር ዝራበት። አሁንም እዝራን ትወጂዋለሽ ማለት ነው? አልወደውም፣ እንዲያውም በጣም ነው የምጠላው። ግን ደግሞ ጥላቸውን ቢሆን ውስጤ እንዲቀመጥ አልፈልግም። አሴር ለአንተ ያለኝ ስሜት እንዲጠነክር ነው የምፈልገው። ሀኒቾ እኔ እኮ ጠልቼሽ አይደለም፣ ግን ደግሞ እፈራለሁ። አሴር በቃ ምንም ሳትል እሺ በለኝ። እኔ መዳን እፈልጋለሁ። ከዚህ በኋላ ያንተና ያንተ መሆን ነው የምፈልገው። እሺ እኔም ያንቺ ብቻ መሆን ነው የምፈልገው። በጣም አፍቅርሃለሁ። እውነቱን ለመናገር በጣም ለፍቼብሻለሁ። እንዴት ሳድርጌ ትግብኛለሽ? የሆዴ ላሳይ እንዲያሰር ምን ቃል ተናግሬ ፍቅሬ ልግለጽልህ? ጨነቀኝ ጠበበኝ ጠፋኝ የምልህ እወቅልኝ እባክህ እንደምወድህ በኖርኩበት እድሜ በስካሁን ዘመኔ እንዳንተ ምወደው ሰው የለኝም እኔ ትናንትናም ዛሬም ነገም ለከርሞ ልቤ አይለወጥም ሁሌም ያንተው ነው። አንተ ያላየኸውን ቤት ፍቅርህ ውስጥ ሰርቶ ገብቶበት ተኝቷል መስኮት በሩን ዘግቶ የሰራውን ቤት አታውቀውምና ልብህ ቁልፉን ይስጥህ እየው ክፈትና እንዴት እንደደከመኝ እና እኔ ምን አገባኝ? ምን አገባኝ ማለት? እኔ ስላንቺ ድካም ያገባኛል? አዎ ያገባሃል። ማን ስለሆንኩ ነው የሚያገባኝ? የልጅ አባት ስለሆንኩ። የልጅ አባት? አዎ የልጅ አባት። ምን አባ ያስቃል? ማ እኮ እኔ እዝራ ድሮም ነግሬ ነበረ። መቼም ቢሆን አንተ የኔ ብቻ ነህ። እናማ ይሄው ማየት ትችላለህ። ምንድነው? የእርግዝና ምርመራ ያደረኩበት ውጤት ነው። ይሄ እኮ እርጉዝ መሆንሽን እንጂ ከኔ ማርገዝሽን አያሳይም። ካንተ መሆኑ ደግሞ ልጁ ሲወለድ ይረጋገጣል። ጽዮን፣ እኔና አንቺ መቼ ነው አብረን ተኝተን የምናውቀው? ታዲያ አንድ አልጋ ውስጥ አብረን ተኝተን የነበረው ዝም ብለን ይመስላል እንዴ? ምን? መቼ? ይኸውልህ አንድ ቀን ምሽት እኔ እናንተ በተገናኘንበት ቤት ይመጣች። ከዛ መድኃኒት ሰጠችኝ። በምትጠጣበት መጠጥ ውስጥ ደግሞ ጨምሬ መረስኩ። ከዛ በኋላ የምፈልገው ነገር አገኘሁ። ቆይ ግን ለምን ይሄን ያህል ክፉ የምትሆኑ? ይኸውልህ ያላችሁ ንብረት የእናንተ ብቻ አይደለም የኛም ጭምር ነው። እሺ ገባኝ። ለገንዘብ ስትይ ነው ከኔ ያረገዝሽው? አዎ፣ ከዚህ በኋላ ንብረት ለያዛሽ እኔ ነኝ። አረ በጣም ጥሩ። እዝራ ምን እያደረክ ነው? እዝራ በፈጠረ ይሄን ነገር ዞር አድርገው። አንድም ቀን ሰው መግደል ባንቺ ጀምራለሁ።
እዝራ በፈጠረ ሕፃን ልጅ አትሁን፣ ይሄን ነገር አውርደው። አንቺም እህትሽም ክፉ ናችሁ። እዝራ በፈጠረ እየለመንኩ ነው ያለሁትኝ። ተጫወታችሁ። እዝራ በኋላ የሚቆጭን ነገር አታድርግ። አይኔ እያየ ይሄ ልጅ አይወለድም። እኔ ነኝ የምጨክን እንዴ ልጅህ ላይ? ንብረቱንም አይወርሳም። እዝራ በፈጠረ እረፍ እዝራ። እዝራ ክፉ ነው። እዝራ ጽዮን ገደልካት። ቅዱስ ፖሊሶቹን ቤት ይዛቸውና እዝራ ጨካኝ ነህ። እህቴን ገደልካት። በጣም ጨካኝ ሰው ነህ። እህቴ ተነሺ አስራ 16 ዓመት ሙሉ ስፈልግሽ የት ተደብቀሽብኝ ይሆን ሳላገኝሽ ይቀር? እኔማ እናቴ የተስፋ መቀነት እናት ዓለም ደጓ ቆይ እንዴት የሁሉንም ነገር ማስታወስ ችል? ምን አሴትዬ እማዬ አሴትዬ ልጅ እኔ በፍጹም አላምንም። እማዬ ቀና በይ እንጂ እማዬ ቀና ብለሽኝ እንጂ አውቃለሁ በኔ ጠልተሽ ልብሽ ቢደማ ታዲያ ካልጠላሽኝ ለምንድን ነው ዝቅ ብለሽ የምታወሪኝ? እማዬ እንደሱ አትበይኝ እማዬ፣ እንደሱ አትበይኝ እማዬ። አንቺ እኮ የእናቶች ሁሉ ምሳሌ ነሽ። የእናት አንጀት የለኝም። ቀን ይመጣል እያልኩኝ ረጅም ጊዜ ጠብቄያለሁ እማዬ። እኔ ግን ልጄ ማወቅ አቅቶኝ ይሄን ያህል እድል አሳጣሁሽ። እኔ ልጅ በፍጹም እማዬ አንቺ ይህንን ነገር አላደረግሽም። አሴትዬ እባክሽ እባክሽ ውስጤ ጩኸት ይበቃኛል። እባክሽ እንደዚህ እያልሽ ሌላ ጸጸት ጨምሪብኝ። በፍጹም እማዬ እማዬ በፍጹም አንቺ ይህንን ነገር አላደረግሽም። እኔ እናት አንጀት የለኝም አሴትዬ።
እኔ በቁሜ ሞትኩኝ እኮ መሬት ላይ። እማዬ አንቺ ምንም አላደረግሽም። ከዚህ በላይ ምን ላድርግ ሴትዬ? አባትሽ፣ እህትሽ፣ ወንድምሽ ሲያምሽ እኔ ግን ላውቅሽ አልቻልኩም ልጄ። አንቺ እኮ እኔን ሳታውቂኝ ቀርተሽ አይደለም እማዬ። እኔ ነኝ ይሄን ሁሉ ነገር ያደረግኩት። አንቺ ምን አደረግሽ? እኔ ልጄ ነሽ ወይ ብለሽ ስትጠይቂኝ አይደለሁም አልኩሽ እማዬ። አንቺ እየፈለግሽኝ እኔ ሸሸሁሽ። እንደሱ ያደረግሽው እኮ እኔ እናት ለመሆን ብቁ ስላልሆንኩኝ ነው እማዬ። እንደሱ አይባልም አባዬ ከእናንተ ስለሚበልጥብኝ እንጂ አንቺ እኮ እማዬ ፍጹም እናቴ ነሽ። ተይኝ እባክሽ የኔ ልጅ ተይኝ። ወይኔ ሚላት። ቆይ ግን እንዴት እማዬ ድንብላል ልጅ ነች ስላለችሽ ነው? አይደለም፣ ሁሉንም ነገር አስታወስኩ። ምን አስታወሽ? አንቺንም እርግብንም ሁሉንም ነገር። መቼ? አሁን? አይደለም፣ ድንብላል ልጅ እንደሆንሽ ስትነግረኝ ራሴን ስቼ ወድቄ የነቃሁት ደግሞ ሙሉ ትውስታዬ ተመልሶ ነበር። ይህንን እማዬ በፍጹም አላምንም። እመኚኝ ሴትዬ፣ እንዴት እንደምነግርሽ ጨንቆኝ ካስታወስኩ ቆይቻለሁ። ልጅሽ መሆኔን ያወቅሽው ድንብላል ስለነገረችሽ ነው? አይ ከመታመሜ በፊት ሁሉንም ነገር አውቄ ነበር። አባትሽ የልጅነት ፎቶሽን ሰጥቶኝ ሁሉንም ነገር አውቄ ነበር ሴትዬ። ወይኔ አምላኬ እማዬ፣ እኔ ምንም እያመንኩኝ አይደለም። ቆይ ምንድን ነው የሚባለው? አሁን እማዬ ግራ ገባኝ። በቃ አልቻልኩም። 16 ዓመት በዓይኔ ተንከራትሽ ከአንቺ ይልቅ እርግብን አያይኔ 9 ወር ብቻ አይደለም እማዬ፣ እኔ ማመን አልችልም። ያልቅም ቢነገር ሰላምሽን አብዝቶልኝ እነሱ አትበይኝ እባክሽን። ታምራት ቢሆንም ለኔ ግን የዚያን ነገር አይተካም እንዳንቺ አይተካም እንዳንቺ ስላላወቅሽኝ ነዋ እማዬ። ያቺ የምትፈልጊያት ትንሿ ሴት መሆኔን ስላላወቅሽ እኮ ነው እማዬ። ሴትዬ፣ እናትነት እኮ እንደዚህ አይደለም። ልጅን ለማወቅ እኮ ነገር ያስፈልገው። አፍሽ እንጂ የማይናገረው ውስጥሽ እኮ ያውቀኝ ነበር እማዬ። እኔ ነኝ ስትቀርቢኝ እየራኩሽ እንደዚህ እንድትሆኝ ያደረኩሽ። ራስሽን እንዳትሆኝ ነው ያደረኩሽ እማዬ። እሺ አንቺ እንዳልሽ በቃ ያው ስልክ ከጆሮ ላይ ስለሚመነትፍ ነው ጆሮ ያለው። ይሄ አንተ ጋር ይቀመጥ እንዳይጠፋ። እሺ አጥቼ እኮ ነው። ምን ላድርግ? እስኪ ስራ የምታገኝልኝ ከሆነ ፈልግልኝ። ለምን የሰው ቤት አላስገባሽ? ማለት የቤት ሰራተኛ አስደርጊ። ሰዎቹ የገንዘብ ችግር የለባቸው። ለአንድ የጤና ባለሙያ ከሚከፈለው በላይ ይከፍላሉ። እንዴት ነው ተከታተልካት? አዎ ተከታተያታለሁ። እና ምን እንደምትሰራ አወቅ? አይ አላወቅኩም። ውድና የተከበራችሁ ተመልካቾቻችን ዛሬም እንደተለመደው አንድ ባለ ታሪክ ይዘን መጥተናል። እሺ ስሜ እርግብ በላይነህ እባላለሁ። ዋው ስምሽ በጣም ነው የሚያምረው። እውነተኛ ስምሽ ነው? አዎ ያው ነፍስ ካወቅኩኝ ጀምሮ የምጠራው በዚህ ስም ነው። እናትሽን ለምን ያህል ጊዜ ጠበቅሽ? ያሳደገችኝ ሴት እንደነገረችኝ ከሆነ እዛው ቦታ ላይ ውለን ጠብቀናት ስላልመጣች ነው ከሷ ጋር የቆየ ነው። በዛው ጭንቅላቴ ላይ ጉዳት ደረሰብኝና ሁሉንም ነገር ረሳሁት። ምንም ነገር ማስታወስ የማልችለው በአደጋው ምክንያት ነው። የኛም እኮ ተረብሿል፣ ግን ተረጋግተሽ ተቀመጪ። እቺ ልጅ የኔ ልጅ ናት። እቺ ልጅ አሴትዬ ነች። ስትጫወችብኝ ነው አይደል? አንቺ ሌባ! ልቀቂኝ!
ከሚለው ከጨዋታው ምን አይነት እንደሆነ አሳይሻለሁ። እንዴት ልጅ ታሪክ ትሰርቂያለሽ? እንዴት ልጅ ታሪክ ትሰርቂያለሽ? ይልሻለሁ። ትጫወችብኝ ነው አይደል? አንቺ ሌባ አስመሳይ። የማይደረስብሽ መስሎሽ ነበር አይደል? ገና ምን አይተሽ? ገልሻለሁ። ምን ጊዜም ቢሆን ብልጥ መሆን ቀላል ነው። ሁሉም ጨዋታዎች ደግሞ ፍጻሜ አላቸው። ፍጻሜው እንዴት ነው የሚለው ነው ዋናው ነገር። ወይኔ ገደላት! ወይ